እያረሩ መሳቅ አለ ያገሬ ሰው። እውነት ለመናገር የዛሬው ቪዲዮ እያሳቀኝም እያሳዘነኝም ነው ያየሁት፣ እውነቱን ለመናገር ማለት ነው። እና ሀይሚዬና ብሩኬ መቼ ነው ከእልከኝነትና ከመቀናናት ወጥታችሁ ወደ ድሮ ማንነታችሁ የምትመለሱት? አረ ይበቃችኋል። የሚነጋገሩት ቃል ራሱ እኮ በጣም ነው የሚገርመኝ። የእውነት እነሱ ናቸው ላሉ አንዳንድ ጊዜ ደነግጣለሁ። የእውነት የሚመላለሱት ቃል ኧረ በስመ አብ! ጭራሽ እልካቸው ምን አለ አንዳቻችሁ እንኳን ብትሸነፉ። ቆይ ሀይሚና ብሩኬ ሲገናኙ ደግሞ እሳትና ጭድ ነው የሚያደርጋቸው። ይሄ ደግሞ ፍቅር ነው። ለፍቅር ደግሞ መሸነፍ እኮ ያለ ነው። ምን ችግር አለው አንዳቻችሁ ብትሸነፉ? እና እንግዲህ ያው ዛሬ ሚፍታ ይዟቸው መጥቷል። ሚፍታ ሊያስታርቅ ነው። በዚህ አጋጣሚ ሚፍታ እናመሰግናለን። ግን ደግሞ ሀይሚና ብሩኬ እንዲታረቁ ከሆነ ፍላጎትህ ይህን ሁሉ ነገር የምታደርገው መጀመሪያ ሀይሚንም በግል መስመር አውርተሃት ብሩኬንም እንደዛው በግል አውርተህ ጨርሰህ አግባብተህ ዛሬ ወደ ቪዲዮ መጥተው ለተመልካች ይቅርታ መደራረጋቸውን እንዲያሳዩ ማድረግ ነው እንጂ ያለብህ ሁለቱንም ሳታወራ ሳታሳውቅ አምጥተህ ካሜራ ፊት ለፊት ስታገናኛቸው በቃ እሳትና ጭድ ናቸው። በቃ ይሄ ደግሞ ፍቅር ነው፣ ምንም ማድረግ አይቻልም። ግን ሁለታችሁም እልከኞች ናቸው። እልከኛ ከሆናችሁ ቅናተኛ ከሆናችሁ ህይወታችሁ ይበጠበጣል። በመቀናናትና በእልከኝነት ህይወት አይስተካከልም። ሀይሚዬና ብሩኬ አሁን ላይ እያደረጋችሁ ያለው ነገር ትክክል አይደላችሁም። ወደ ራሳችሁ ተመለሱ። አንዳቻችሁ ተሸነፉ። ህይወታችሁን፣ ደስታችሁን፣ ፍቅራችሁን እንደ ድሯችሁ እንድትኖሩ ነው እኛ የምንፈልገው። እንድትታረቁ ነው የምንፈልገው። በሀይሚዬ በኩልም የመጣው ልጅ እውነት ለመናገር በጣም ነው የሚያሳዝነው። ብዙ አይናገርም፣ ግን ብሩኬን ያየዋል እና ሀይሚ ለሱ ምን ያህል ቦታ እንዳላት ብሩኬ ደግሞ ለሀይሚ ምን ያህል ቦታ እንዳላቸው ያውቃል። ግን ያው ለስራ ነው የመጣው። በብሩኬ በኩል የመጣችሁ ያው ለማስቀናት ነው የመጣችሁ። የተሰጣትን ካራክተር ነው የምትሰራው። ያው ፊልም ሰሪ ናት ተብላለች አይደል? እንግዲህ እሷም እንትኑ ስላላት ችሎታውም ስላላት መለጣጠፉም ምን ማለቱንም ትችልበታለች ማለት ነው። እና አሁን ላይ ግን እነዚህ በሀይሚ በኩል የመጣው ልጅ እና በብሩኬ በኩል የመጣችው ልጅ ተነጋግራችሁ ከጓደኞቻቸው ጋር ሆናችሁ ሀይሚዬንና ብሩኬን እንዲታረቁ ማድረግ ነው ያለባችሁ እንጂ እኔ መቼ እንደሚያበቃ እኔ አላቅም። መቼ እንደሚያበቃ ማለት ነው። እስከ መቼ እንደሚቀጥል እንደዚህ አይነት ስራ እኔ በጣም ይከብዳል እውነት ለመናገር እና ብቻ እግዚአብሔር አምላክ በመካከላችሁ ያለውን ነገር ሁሉ ፈቶላችሁ ወደ ሰላማችሁ እንድትመለሱ ነው የምንፈልገው። ፍቅራችሁ ናፍቆናል። አንድነታችሁ በጣም ናፍቆናል። እውነት ለመናገር ሀይሚዬ ለብሩኬ ምን ያህል መስዋዕትነት እንደከፈለችለት ታውቃላችሁ። ትምህርቷን እስከ መተው ድረስ ማለት ነው። ብሩኬም ብዙ መስዋዕት ከፍሎላታል እና የከፈላችሁትን መስዋዕትነት እንኳ ቢያንስ አስቡት። እናንተ በተቀናናችሁ ቁጥር እልክ በተጋባችሁ ቁጥር መከባበራችሁ እምነታችሁን እየሸረሸረው ነው የሚመጣው እንጂ እያስተካከለው አይመጣም። እና በቃ ይበቃችኋል። ሀይሚ ያለ ብሩኬ፣ ብሩኬ ያለ ሀይሚ ጭራሽ በቃ እንትን አይልም። ለምን እንደሆነ አላቅም። በአንድ ስለለመድናቸው ይሆንም አላቅም። እኔ በቃ ሀይሚና ብሩኬ አንድ ሆነው ሲመጡ ነው ደስ የሚለኝ እውነቱን ለመናገር ማለት ነው። ሰላም ለእናንተ ውድ ቤተሰቦች፣ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ዛሬ እንግዲህ ያው ተስፋ ሳንቆርጥ የምንጠብቃቸው ሀይሚዬና ብሩኬ መጥተዋል። ሲመጡ ደግሞ ያው እነሱን ታውቃላችሁ፣ በእልክ በመቀናናት ተይዘው ነው የሚመጡት እና ሚፍታ እንግዲህ አግባብቶ ለማስታረቅ ነው የመጣው፣ ግን አልሆነም ማለት ነው። እና አንዳንድ ጊዜ ይሄ የምናደርጋቸው የምንናገራቸው ቃላቶችን ብንጠነቀቅ ጥሩ ነው ብዬ አስባለሁ። ነገ ትታረቃላችሁ፣ ነገ አንድ ትሆናላችሁ። ግን የምትነጋገሩት ቃል ግን በጣም ከባድ ነው። እኔ አንዳንድ ጊዜ ሀይሚና ብሩኬ ናቸው እንደዚህ የሚናገሩት ብዬ አቃለው። ማርያምን ነው የምላችሁ። ምክንያቱም እኔ በእንደዚህ አይነት ቦታ ሀይሚና ብሩኬን አላቃቸውም። እማቃቸው ቦታ ሌላ ነው። በጥሩ ስነ ምግባራቸው፣ በመከባበራቸው፣ በመግባባታቸው አንዳቸው ለአንዳቸው የሚደጋገቡት ያ ነው ማቀው። እንደዚህ ቃል ሲወራወሩ
እንግዲህ በዚህ ወር ነው ያየኋቸው እና እግዚአብሔር አምላክ ሰላማችሁን ይመልስላችሁ። እኛ ከነገ ዛሬ ይስተካከላን እያልን እኛ በተስፋ እንጠብቃለን። ነገሮች ግን እየባሱ ነው የመጡት። ጓደኛ የተባላችሁ ደግሞ እናስታርቃለን የምትሉ ደግሞ ሁለታቸውንም አግኝታችሁ አውርታችሁ ከካሜራ በስተጀርባ ብታስታርቋቸው ጥሩ ነው ብዬ አስባለሁ። እየሄዳችሁበት ያለው መንገድ ትክክል አይደላችሁም። የምትቀናኑት የምትፎካከሩት ነገር ህይወታችሁን ይበጠብጠዋል እና እባካችሁ ወደ ራሳችሁ ተመለሱ። እኛ እንወዳችኋለን።